ሰላም ጤና ይስጥልኝ። ይህ የፈጠነ ሚዲያ ነው። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ ማድረሳችንን ጀምረናል። በቅድሚያም ዋና ዋናዎቹን የዘመናችን ኢትዮጵያዊ ትውልድ በሀገሩ ምድር አዲስና ብሩህ የታሪክ ምዕራፍ እየጻፈ እንደሚገኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በደቡብ አፍሪካ የሚኖሩ በርካታ ኢትዮጵያውያን በገዛ ፈቃዳቸው ወደ ሀገራቸው እየተመለሱ ይገኛሉ። ዝርዝር መረጃን ይዘናል። አብራችሁን ቆዩ። የሰው ልጅ የታሪክ ጉዞ በልዩ ልዩ ውጣ ውረዶች በእርስ በርስ ግጭቶችና በመለያየቶች የታጀበ ቢሆንም የዘመናችን ኢትዮጵያዊ ትውልድ ግን በሀገሩ ምድር አዲስና ብሩህ የታሪክ ምዕራፍ እየጻፈ እንደሚገኝ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ አዲሱን ትውልድ የሰላምና የብልጽግና አርበኛ ሲሉ የገለጹት ሲሆን ሀገሪቱ አሁን ያለችበትን የለውጥና የልማት ምዕራፍ አብራርተዋል። እንደ ጠቅላይ ሚኒስትሩ ገለጻ አዲሱ ትውልድ ያለፉትን የታሪክ ስህተቶች በመቅሰም ከግጭትና ከጦርነት ይልቅ ሰላምንና በጠረጴዛ ዙሪያ የሚደረግ መመካከርን በተግባር መርጧል። ይህ አካሄድ ሀገሪቱን ወደ ተሻለ የልማትና የእድገት ደረጃ ለማሸጋገር መሰረት መጣሉን አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አክለውም ወቅቱ ትውልዱ ከውድመት ይልቅ የተፋጠነ ልማትንና ሀገራዊ አንድነትን አጥብቆ የያዘበት መሆኑን ጠቁመው ይኸው የሰላምና የልማት መስመር ተጠናክሮ እንደሚቀጥል አረጋግጠዋል። በሀገሪቱ እየተካሄዱ ያሉትን የተለያዩ የልማትና የሰላም ግንባታ ጥረቶች የሚያመላክቱ መረጃዎች እንደሚያሳዩት በኢትዮጵያ በልማትና በውይይት ላይ የተመሰረቱ በርካታ እንቅስቃሴዎች በመከናወን ላይ ይገኛሉ። በተለይም በሀገራዊ የምክክር ኮሚሽን በኩል የሚደረጉ የህዝብ ለህዝብና የፖለቲካ ውይይቶች እንዲሁም በየአካባቢው የሚከናወኑ የመሰረተ ልማት፣ የአረንጓዴ አሻራና የኮሪደር ልማት ስራዎች የዚሁ ትውልዱ የሰላምና የልማት ፍላጎት ማሳያዎች እንደሆኑ ይገለጻል። በተጨማሪም ኢኮኖሚውን ለማጠናከርና የዜጎችን የኑሮ ደረጃ ለማሻሻል የተገበሩ ያሉ የሜጋ ፕሮጀክት ግንባታ ትውልዱ ትኩረቱን ወደ ልማትና ምርታማነት ማዞሩን የሚያረጋግጥ ተግባራት እንደሆኑ ይነገራል። ከዚህ በመቀጠል ደግሞ በደቡብ አፍሪካ የሚኖሩ ኢትዮጵያውያንን ሁኔታ የሚዳስስ በደቡብ አፍሪካ የሚኖሩ በርካታ ኢትዮጵያውያን በገዛ ፈቃዳቸው ወደ ሀገራቸው እየተመለሱ እንደሚገኝ ተገለጸ። በሀገሪቱ በውጭ አፍሪካውያን ዜጎች ላይ የሚፈጸመው ጥቃት፣ የእንግዳ ጠልነት ስሜትና እንግልት እየጨመረ መምጣቱን ተከትሎ በርካታ አፍሪካውያን ስደተኞች ሕይወታቸውንና ንብረታቸውን ለማዳን ወደ የሀገራቸው ለመመለስ መገደዳቸው ታውቋል። በደቡብ አፍሪካ በተለያዩ ከተሞች የሚኖሩ ኢትዮጵያውያን እንደሚገልጹት በርካታ የንግድ ሱቆቻቸው ተዘርፈዋል፣ ወድመዋል። እንዲሁም አንዳንዶች ከሰፈሩባቸውና ከሚነግዱባቸው አካባቢዎች በግድ እንዲወጡ ተደርገዋል። ይህም በየዕለቱ በርካታ ዜጎች ወደ ሀገራቸው ለመመለስ ውሳኔ ላይ እንዲደርሱ አስገድዷቸዋል። በደቡብ አፍሪካ በየጊዜው የሚያጋጥመው የእንግዳ ጠልነት ጥቃት በውጭ ሀገር ዜጎች በተለይም በአፍሪካውያን ወንድሞች ላይ ከፍተኛ ሕይወትንና የንብረት ጉዳት ሲያደርስ መቆየቱ ይታወቃል። ዓለም አቀፉ የስደተኞች ድርጅትና የፌዴሪ ውጭ ጉዳይ ሚኒስቴር ከደቡብ አፍሪካ ኤምባሲ ጋር በመተባበር በችግር ውስጥ ያሉና ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያንን በገዛ ፈቃዳቸው የማስመለስ ስራዎችን ሲያከናውኑ ቆይተዋል። ኢትዮጵያውያኑ ወደ ሀገራቸው ሲመለሱም በቦሌ ዓለም አቀፍ አየር መንገድ አቀባበል የሚደረግላቸው ሲሆን ከዓለም አቀፍ ድርጅቶች ጋር በመተባበር ወደ የመጡበት አካባቢ እንዲቀላቀሉና ጊዜያዊ የገንዘብና የመልሶ ማቋቋም ድጋፍ እንደሚደረግላቸው ተገልጿል። የተወደዳችሁ የፈጠነ ሚዲያ ተከታታዮች ለአሁን አዘጋጅተን ያቀረብንላችሁ ዜናዎች እነዚህን ይመስሉ ነበር። የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ።